ቃልሙድ ውድ አድማጮች እንደምን ሰነበታችሁ? ለዛሬ ተከታዩን ሐሳብ እንከታተል። ጥንት የተወለድኩት ከአክሱም ካህናት ነው። እኔ በአክሱም አውራጃ ከልደተ ክርስቶስ በኋላ በ1592 ዓ.ም ነሐሴ 25 ቀን በ3ኛው ዓመት መንግሥቱ ለአፄ ዘርዓ ያዕቆብ ከአንድ ገበሬ ተወለድኩ። ከክርስትና ጥምቀት በኋላ ዘርዓ ያዕቆብ ተብዬ ተሰየምኩኝ። ሰዎች ግን ወርቄ ይሉኛል። በልጅነት ስጫወት እግዚአብሔር ከሞት አወጣኝ። ከጓደኞቼ ጋር ስጫወት ወደ ገደል ወደቅኩኝ። እግዚአብሔር በተአምራቱ እንዳዳነኝ እንጂ በምን እንደዳንኩኝ አላውቅም። ከዳንኩም በኋላ ገደሉን በረጅም ገመድ ሰፈርኩት። 25 ክንድ ተስንዝር ሆኖ አገኘሁት። እኔም ተነስቼ በመዳህ ያዳነኝን እግዚአብሔርን አመሰገንኩት። ይህ እንግዲህ ኢትዮጵያዊ ፈላስፋ ዘርዓ ያዕቆብ ነው። ለዘርዓ ያዕቆብ እግዚአብሔርና ሃይማኖት ሁሉም ነገር ናቸው። በራሱ አንደበትም ሲናገር የቅዱሳት መጻሕፍትን ትርጓሜ እንድማር ሄድኩኝ። መጻሕፍትንም ፈረንጆች እንደሚተረጉሟቸው እንደገናም የሀገራችን መምህራን እንደሚተረጉሟቸው ተማርኩኝ። ተረጓሚያቸው ግን ብዙ ጊዜ ከልቦናዊ ጋር አልተስማማም። ነገር ግን ሐሳቤን ሁሉ በልቤ ሸሽጌ ዝም አልኩኝ። ዘርዓ ያዕቆብ ከትውልዱ ቀድሞ የሄደ ቀድሞም የነቃ ሰው እንደነበር የሱ ታሪክ ጸሐፊዎች ይናገራሉ። እግዚአብሔር ለመኖሩ ባይጠራጠርም ሰዎች ለእግዚአብሔር በሰጡት ፍቺ ላይ ግን አይስማሙም። አለመስማማቱን ግን ለመናገር ድፍረቱ አልነበረውም። የሶቅራጥስና የመሰሎቹን ፈላስፎች ዕጣ በሚገባ የተረዳ ይመስለኛል። እንዲህ ብታደርግ እንዲህም ባታደርግ እግዚአብሔርን ታገኘዋለህ ወይም ትቀደሳለህ አሉኝ። እኔ ግን አልተቀበልኩም። አለመቀበሌን ደግሞ በልቤ ሸሸግኩት እያለን ነው። ለነገሩ በልብ ከሸሸጉት እውነት በላይ በግልጽ የተቀበሉት ሐሰት ሳይበልጥ ይቀራል። ዘርዓ ያዕቆብ በቅዱሳት መጻሕፍት የተጻፈው ሁሉ እውነት ይሆናል ብሎ ለመጠየቅ መድፈሩ በራሱ የነበረውን ችግሮች በጥልቀት የመመርመርና የመረዳት ችሎታ እንዳለው ያሳያል። ኋላም ይህ በቅዱሳት መጻሕፍት የተጻፈው ሁሉ እውነት ይሆን እያልኩ አስባለሁ ይላል። ይህ ሐሳብ በራሱ በዘመኑ ከፍተኛው ኃጢአት ተደርጎ ሊወሰድ ሲችል ቅጣቱም እንደዚያው የከበደ ይሆን ነበር። ዘርዓ ያዕቆብ በልቡ ሸሸገው እንጂ። በጣም አላወቅኩምና የተማሩና መርማሪዎች ሰዎች እውነት እንዲነግሩኝ ሄጄ ልጠይቃቸው ብዬ አሰብኩኝ። እንደገናም ሰዎች በልባቸው ያለው ካልሆነ በቀር ምን ይመልሱልኛል ብዬ አሰብኩኝ። ሰው ሁሉ ሃይማኖቴ የቀናች ናት ይላል። በሌላ ሃይማኖት የሚያምኑ በሐሰት የሚያምኑ የእግዚአብሔር ጠላቶች ናቸው። ዘርዓ ያዕቆብ በዚህ አይነት የሚያነሳው ጥያቄ ሃይማኖትን ሳይሆን የእምነት ጉዳይን የሚፈትን ነው። የምታምነው ለመኖሩ ማስረጃ ማቅረብ ካልቻልክ ያንተ እምነት ሐሰት ነው እንደማለት ነው። ዘርዓ ያዕቆብ አንድስ እንኳን ሰው እውነቱ እውነት ለመሆኑ የሚያስረዳኝ አላገኘሁም ይለናል። እኔም መጀመሪያ ስለ ብዙ የሃይማኖታችን ነገር አንድን ፈረንጅ ጠየቅኩት። እርሱ ግን ሁሉም እንደ ሃይማኖቱ አድርጎ ፈታው ወይንም ተረጎመው። ኋላም አንድ ትልቅ የኢትዮጵያ መምህር ጠየቅኩኝ። እርሱም ሁሉም እንደ ሃይማኖቱ አድርጎ ተረጎመው። እስላምና አይሁድም ብንጠይቅ እንዲሁ እንደ ሃይማኖታቸው ይተረጉማሉ። ታዲያ እውነት የሚፈርድ የት አገኛለሁ? ሃይማኖቴ ለእኔ እውነት እንደሚመስለኝ አንዴ ይህ ለሌላው ሃይማኖቱ እውነት ይመስለዋል። ነገር ግን ጽድቅ አንዲት ብቻ ናት። ዘርዓ ያዕቆብ ጽድቅ የሚላትን ነገር በግልጽ ባያስቀምጣትም ከፍልስፍናው መረዳት እንደሚቻለው እግዚአብሔር ይመስለናል። እኔ አዋቂ ብሆን ምን አውቃለሁ ብዬ አሰብኩኝ። ከፍጥረታት ሁሉ የሚልቅ ፈጣሪ እንዳለ አውቃለሁ አልኩኝ። ከታላቅነቱ የተረፈ ታላቅነትን ፈጥሯልና ሁሉንም የሚያውቅ ነው። ከአዋቂነቱ በተረፈ አዋቂዎች አድርጎ ፈጥሮናል። ለእርሱ ልሰግድለት ይገባል። እርሱ የሁሉ ጌታና ሁሉንም የያዘ ነውና ወደ እርሱ በጸለየን ጊዜም ይሰማናል ይላል። ይህ ዘርዓ ያዕቆብ እግዚአብሔር የሚለው አምላክ ከልጅነቱ ጀምሮ ስለ እርሱ ስለ እግዚአብሔር የሚነግረው የሚያስተምረው ሃይማኖት ባይኖር እንዴት ሊያውቀው ይችል እንደነበር በጊዜው ሊጠየቅ በተገባ ነበር። አለበለዚያ እግዚአብሔርን አውቃለሁ እያሉ እሱ ያላወቀውን ሃይማኖት እንዴት ሊጠራጠር ይችላል? ለምሳሌ ዘርዓ ያዕቆብ ስለ ጾም ሲናገር አንድ ቀን በልቶ አንድ ቀን መጾም ጤናን ያጠፋል ይላል። እግዚአብሔር የፈጠረውን ነገር አልበላም ማለት በራሱ ኃጢአት ነው እንደማለት ነው።
በልተን ልናመሰግነው እንጂ በረከቱን ልንረሳ አይገባንም ይላል። ጾም ከፍትወተ ሥጋ ራስን መቆጠብ ነው የሚሉም አሉ። በዚህም ዘርዓ ያዕቆብ አይስማማም። ሕግ ጾም የሥጋን ፍትወት ለመግደል የተሠራ ነው የሚሉኝ ቢኖሩም ፍትወተ ሥጋ ወንድ ወደ ሴት ሲሳብ፣ ሴትም ወደ ወንድ ልትሳብ የፈጣሪ ጥበብ ነውና እርሱ ፈጣሪ በሠራው በታወቀ በሥጋዊ መገናኘት ሥርዓት ካልሆነ በቀር ማጥፋት አይገባም። ፈጣሪያችን ይኸው ፍትወት በሰው ሥጋ በእንስሳም ሁሉ በከንቱ አላስገባውም። ነገር ግን ለዚህ ዓለም ሕይወት ለፍጥረታት ለተሠራለት መንገድ ሁሉ መሠረቱ ሁሉ እንዲቆም ይህንን ፍትወት በሰው ሥጋ ዘንድ ተከለው ይላል። የዘርዓ ያዕቆብ ድንቅ ፍልስፍናና ምርመራ በጊዜው በልቡ ሸሽጎት ባይቀር ድንቅ ነበር። ባጭር የዘርዓ ያዕቆብን ፍልስፍና ጠጋ ብለን ስንፈትሽ ምግብ ሰጥቶ አትብላ፣ የፍትወት ሥጋ ሰጥቶ አታመንዝር የሚል አምላክ አይኖርም እንደማለት ነው። እሱ ለፈጠረው ነገር ሰዎች ሕግ አበጁለት ይለናል። ሰዎች የሰሩት ሕግ ደግሞ ሃይማኖት ተባለ። ነገር ግን ሰዎች ያስተማሩት ሃይማኖት በመረመረን ጊዜ በእርሱ ውስጥ ሐሰት ከጽድቅ እውነት ጋር ተጨምሮበታልና ስለዚህ በእነርሱ አንስማማም ብሏል። ጥያቄው እንግዲህ እውነትና ሐሰት ምንድን ነው ይሆናል። ለዘርዓ ያዕቆብ ሐሰት ወይንም ኃጢአት ማለት ራሱ ሃይማኖት ነው። እንደገናም የሰው ሃይማኖት እግዚአብሔር ብትሆን ክፉዎችን እንዳያድጉ እያስፈራራች መልካም እንዲያደርጉ ትፈቅድላቸው ነበር፣ ደጎችንም በትዕግሥታቸው ባጽናናቻቸው። ለእኔም እንዲያ ያለችው ሃይማኖት ባሏ ሳያውቅ በምታመነዝር የወለደች ሚስት ትመስለኛለች ብሏል። ባሏ ግን ልጁ ስለመሰለው በሕፃኑ ይደሰታል፣ እናቲቱንም ይወዳታል። በዝሙት እንደወለደች ባወቀ ጊዜ ግን ያዝናል፣ ሚስቱንም ከልጁ ጋር አብሮ ያባረራታል። እንደዚሁ እኔም ሃይማኖቴን አመንዝራ ወይንም ዋሾ መሆኑን ካወቅኩ በኋላ ስለ እርሱና በዝሙት ስለተወለዱ ልጆቹ አዘንኩኝ ይለናል። በዘርዓ ያዕቆብ እምነት የእግዚአብሔር ሥራ እጅግ መልካም፣ ሐሳቡም ጥልቅና የማይደረስበት ሆኖ ሳለ ትንሽና ምስኪን የሆነው ሰው ለሌላው ሰው የእግዚአብሔርን ጥበብና እውነት እንድንገልጽለት ከእግዚአብሔር ዘንድ ተልኬ መጣሁ በማለት ለምን ይዋሻል በማለት ይጠይቃል። የዘርዓ ያዕቆብ ፍልስፍና መቋጫ እግዚአብሔር እኔን ለመምራትም ሆነ ለማስተማር ከበቂ በላይ ነው ይለናል። የዘርዓ ያዕቆብ ፍልስፍና ጥያቄ እንጂ መልስ የለውም የሚሉም አሉ። ለምሳሌ እግዚአብሔር እሱን ለማስተማር በቂ ነው የሚለውንም እግዚአብሔር አስተማሪዎቹ የእሱን መኖር አስቀድመው ባይነግሩትም ከነ መኖሩም ሳያውቀው በተቀመጠ ነበር ይላሉ። ዘርዓ ያዕቆብ ፍልስፍናውን በልቡ ሸሽጎ በሚስጥርም ጽፎ ያስቀምጥ ነበር። ብዙዎቹ ክርስቲያን መስላቸው ነበር፣ እኔ ግን አልነበርኩም የሚለው ዘርዓ ያዕቆብ ለዚህ ምክንያቱ ከላይ በመጠኑ እንደዳሰስነው ቢሆንም ለሱ ግን ኢየሱስ የተናገረውን ተቀብዬ ነው ይላል። ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም አላቸው። ፈላስፋው በልቡ የሸሸገውን እውነት አንድ ቀን እሱ ከሞተ በኋላ የሚመረምረውና የሚጨምርበት ይነሳ ዘንድ ይመክራል። ከኔ በኋላ የሚመጡ እንዲያውቁኝ ግን እስከ ሞት ድረስ በእኔ ዘንድ ሸሽጌ የሚይዘው ይህን መጽሐፍ ልጽፍ ወደድኩኝ። ከሞቴ በኋላ አዋቂና መርማሪ ሰው ቢሆን ግን በሐሳቤ ላይ ሐሳቡን እንዲጨምርበት እለምነዋለሁ። ይሄውም እኔ ከዚህ በፊት ያልተመረመረውን መመርመር ጀመርኩኝ። የሀገራችንን ሰዎች በእግዚአብሔር ረድኤት አዋቂዎች እንዲሆኑና እውነትም ወደ ማወቅ እንዲደርሱ ሐሰትን እንዳይታመኗት አመፃንም ተስፋ አድርገው ዝም ብለው ከከንቱ ወደ ከንቱ እንዳይሄዱ እውነትን እንዲያውቁና ወንድሞቻቸውንም እንዲወዱ እንጂ ከእንግዲህ እስካሁን እንደሚያደርጉት በከንቱ ሃይማኖታቸው እንዳይጣሉ እኔ የጀመርኩትን አንተ ጨርሰው። እዚህ ላይ የዘርዓ ያዕቆብ ንግግር በአጭሩና በግልጽ ሲቀመጥ እኔ የደረስኩበት እውነት አለ። እውነትን እንዳልናገር ግን ሞትን ፈራው። ስለዚህም ፈርቼ የደበቅኩትን እውነት የማይፈራ አውጥቶ ይጻፈው። እሱም ቢሆን ግን እኔ ከሞትኩ በኋላ መሆን አለበት እንደማለት ነው። የዘርዓ ያዕቆብን ነፍስ እግዚአብሔር ይማር። ውድ አድማጮች ለዛሬ ያዘጋጀውላችሁ ይሄው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። እግዚአብሔር ሰውን ፈጠረ፣ ሰው ደግሞ ሰይጣንን ፈጠረ። ወንድዬ ካሳ ነኝ።